መድኃኒዓለም ምስክሬ እስከ እድሜ ልኬ እከሳታለሁ ኦርቶዶክስ። አሁን ሳይሆን እድሜ ልኬን ነው ማወራ እኮ የቤተ ክርስቲያኒቱ አይናማ መርጌታ ነኝ። አሁን ወደ ኦርቶዶክስ ልመለስ ብል ጽጌና እኔ ወደ ኦርቶዶክስ እንመለስ ብንል ቤተ ክርስቲያኒቱ የምትመርጠው ጽጌን ሳይሆን እኔን ነው። ለምን ካልከኝ በቤተ ክርስቲያኒቱ ውስጥ ጠንቅቅ የሚባሉትን ዜማዎች በደንብ አድርጌ የተማርኩ እንደ ረብ ቁመህ ቀር እንደማለት ተደርጓል ይለኛል። ስለ ረብ ስንነጋገር አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ የማናት አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ሰላም ውድ የቻናሌ ተከታዮች፣ በዛሬ ቪዲዮዬ በአማራ ክልል በደቡብ ጎንደር በወረታ አካባቢ የሚገኘው የርብ ወንዝ ከመጠን በላይ በመሙላቱ ያስከተለው ጉዳትን እንመለከታለን። በሌላ በኩል ደግሞ የአዲስ አበባ የማንነት ጉዳይ ብዙዎችን እያጨቃጨቀ ይገኛል ማለት ነው። በዚህ ጉዳይም መንግስት ምን አለ የሚለውን የምንመለከት ይሆናል። እንዲሁም ደግሞ ራሳቸውን እንደ መርጌታ በመቁጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ነን በማለት የወጡት አሁን በመካከላቸው ምን ተፈጠረ የምንመለከተው ይሆናል። እንዲሁም ታዋቂው ቲክቶከር ዮኒ ማኛ እምየ ኦርቶዶክስ እክስሻለሁ ያለበት ምክንያት ምን ይሆናል የሚለውንም ጭምር እስከ ቪዲዮው መጨረሻ ያችሁ የምትመለከቱት ይሆናል ማለት ነው። ታዲያ እናንተ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ይሁኑ እላለሁኝ። ቤተሰብ ስለሆናችሁም ደግሞ እጅግ አመሰግናለሁ። ቀጥታ ወደ ቪዲዮ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። ክርስቶስን አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ታዋቂውና ዝነኛው ቲክቶከር ዮኒ ማኛ ኦርቶዶክስን በድያለሁ እያለ እንሰማዋለን። እንግዲህ እንደሚታወቀው ቲክቶከር ዮኒ ማኛ ያላየው ያልገባበት የእምነት አይነት የለም። እንግዲህ ሁሉንም ካየ ከመረመረ በኋላ ሁሉም ውሸት መሆኑን የተረዳው ዮኒ ማኛ ኦርቶዶክስን በድያለሁ፣ አሳዝኛለሁ፣ ሜልኬን እክሳታለሁ እያለ እንሰማዋለን። አክሎም ይህን ሁሉ አሳይቶ ትክክለኛ ቀጥተኛ ሐዋርያዊት የሆነችውን እምነት እንዳውቅ ስላደረገኝ በማለት ፈጣሪውን እንግዲህ ሲያመሰግን እንመለከተዋለን ማለት ነው። ይህን ሁሉ ለኔ መማሪያ ለኔ መጠሪያ የሆነኝ ዘንድ ነው በማለት እንግዲህ አምላኩን ከፍ አድርጎ ሲያመሰግን እንሰማዋለን ማለት ነው። ሁሉም ነገር ለበጎ ነው ሲልም እንመለከተዋለን። ከራሱ አንደበት እንስማው። አይቼ ምናችሁን ጉዳችሁን አይቼ እኔ መጣሁ። ጉዳችሁን እውነት መስሎኝ ፈጣሪ በሚያውቀው እውነት ትክክለኛ ነገር እውነተኛው አምላክ ያለ መስሎኝ ዋቴው ነው ያለው። ዋቴው የትኛው እንደሆነ ራሱ አያውቁትም። የትኛው አዳኝ እንደሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ነን ብለው ራሳቸውን እንደ መርጌታ የቆጠሩ መርጌታ ጽጌ ስጦታው እንዲሁም አንድ ባንደረባው በፓስተር ሶፎንያስ ሚዲያ በመቅረብ እርስ በርሳቸው በጥቅም ባለመግባባታቸው ምክንያት ሲነቋቆሩ እንመለከታቸዋለን ማለት ነው። እንግዲህ ከሚያወሩት አጀንዳ በመነሳት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡበት ትልቁ ምክንያት አንደበት እንዲህ ሲሉ እንሰማቸዋለን ማለት ነው። እንግዲህ የወጡበት ትልቁ ምክንያት ጥቅም ለብር ብለው ተሐድሶ በሚል ሰበብ ከቤተ ክርስቲያኒቱ እንደወጡ ይናገራሉ ማለት ነው። በሌላ በኩል ደግሞ ምን አይነት የቤተ ክርስቲያን ትምህርትም የሌላቸው መሆኑ በራሳቸው አንደበት ይናገራሉ። እንግዲህ ከተሐድሶ ገና ብዙ ጉድ አወጣለሁ ጌታ ጽጌ ስጦታው ምንም ነገር የሚያውቀው ነገር የለም እያለ ጓደኛው ሲያጣጥለው እንሰማዋለን ማለት ነው። ለማንኛውም ሁለቱ መርጌታ ነኝ ባዮች እርስ በርሳቸው ተጣልተው ገመናቸውን ሲገላለጡ እንሰማቸዋለን። በአጠቃላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ራሳቸውን ተሐድሶ ብለው የወጡት ለጥቅም ለሀብት መሆኑን ተገንዝበናል ማለት ነው። እስኪ ከራሳቸው አንደበት የሚሉትን እንስማ። ግን ደብተራ መሆንክን በይፋ መናገር ፈልጋለሁ። አንዲትን መምኔት አግብተህ ድንግልናዋን ወይም ደግሞ ምንኩስናዋን አስፈርሰህ ያገባ ሰው ነህ። ስለዚህ ደብተራ ልትባል ይገባሃል። አንተም አፍራሻ ልትባል ይገባሃል ከተናገርከው ንግግር። ከዛ በኋላ ስለሰማሁት ነው። አቡነ አብርሃም ራሱ እንደዚህ ነን ተጣልተናል፣ ለምን መነኩሲትን አገባህ ብለው ብለሃል። ስለዚህ መነኩሴ ማግባት አፍራሻነት አይደለም። በምንኩስና ቅድስና ታመላለህ እንዴ?
አላምንም። እኛ እኮ በቤተ ክርስቲያኒቱ አውድ ሆነን ነው እያወራን ያለ ነው አይደል እንዴ? በቤተ ክርስቲያኒቱ አውድ መሰረት ነው። ከወንጌል አውድ ከሆነ ታዲያ ደብተራ ብትባል ለምንድን ነው የቆጨህ እንዴ? ለምን ትዋሻለህ? ለምን ዋሻለሁ? አንተ እኮ ነው የዋሸው እኮ። ደብተራ አይደለሁም ካልክ እኔ የዛን ሰዓት ደብተራ አላልኩም። አሁን ግን መነኩሲቷን አስፈርሰሃል። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ ታስቦ ነው የማናት የሚባለው። ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት። አዲስ አበባ ጉዳይ እንግዲህ ሰሞኑን በሀገራዊ ምክክር በተደረገው ስብሰባ አዲስ አበባ የኦሮሚያ እምብርት ስለሆነ የኦሮሚያ ክልል መንግስት መቀመጫና የፌዴራል መንግስት መቀመጫ እንድትሆን በማለት መወሰኑ ይታወቃል። በዚህ ጉዳይ ታዲያ ብዙ ኢትዮጵያውያንን ማስቆጣቱም ይታወቃል ማለት ነው። እንግዲህ እንደ አንዳንዶች ኢትዮጵያውያን ሐሳብ አዲስ አበባ የሁሉም ኢትዮጵያዊ ዜጋ እንዲሁም የሁሉም ብሔር ብሔረሰቦች ነው እያሉ ጉዳዩን በጽኑ ሲያወግዙትም ተመልክተናል። እንዲሁም ደግሞ በሌላ በኩል መንግስት ስልጣኑን ተጠቅሞ ህዝብንና ህዝብን ብሔርንና ብሔርን ለማጋጨት ካልሆነ በቀር አዲስ አበባ የሁሉም የኢትዮጵያ ህዝብ ናት በማለት የውሳኔውን ሐሳብ ሲያቀርብ ተመልክተናል ማለት ነው። እንግዲህ ደግሞ በተቃራኒው አዲስ አበባ የኦሮሚያ ክልል እምብርት ላይ ስለምትገኝ ለኦሮሚያ ይገባታል የሚሉም አልጠፉም። ታዲያ እናንተ በዚህ ጉዳይ ሐሳባችሁ ምን ይመስላል? በኮሜንት በአማራ ክልል ዝናብ ቆይቶ ከመጣሉ የተነሳ እጅግ ከባድ ዝናብ እየጣለ ይገኛል። ከዚህ የተነሳም ወንዞች ከልክ በላይ በመሙላት ሰዎችን እንስሳትንም እንዲሁም የተለያዩ ንብረቶችን ጠራርጎ እየወሰደ መሆኑ እየተነገረ ይገኛል ማለት ነው። ብዙዎች እየተናገሩ ይገኛል። እንግዲህ ሰሞኑን በጣለው ከባድ ዝናብ በአማራ ክልል በደቡብ ጎንደር በወረታ ከተማ አካባቢ የሚገኘው የርብ ወንዝ ከመጠን በላይ በመሙላት እጅግ ከባድ የሆነ በሰዎችና በንብረት ላይ ጉዳት ማድረሱ እየተነገረ ይገኛል ማለት ነው። እንግዲህ ከምስሉ እንደምንመለከተው ከሆነ ውሃው ከድልድዩ በላይ ሞልቶ ሲፈስ እንመለከተዋለን። እንዲሁም ደግሞ መኪናም አላሳልፍ ብሎ ውሃው ከመጠን በላይ ወደ ውጭ በመፍሰሱ የተነሳ በሰዎች መኖሪያ ቤት ውስጥም ሲገባ ተመልክተነዋል። እንዲሁም በተጨማሪ ደግሞ በወንዙ አካባቢ የቆመውን መኪና ይዞት ሲሄድ ሰዎችም ከቦታ ቦታ እንዳይንቀሳቀሱ እንዲሁም የትራፊክ መጨናነቅ ተመልክተናል። ስለዚህ እንዲህ አይነቱ አደጋዎች እንግዲህ ክረምቱ ከመክበዱ የተነሳ በተደጋጋሚ ሊከሰት ስለሚችል ማህበረሰቡ በማንኛውም አጋጣሚ ጥንቃቄ ማድረግ ይገባዋል መልእክታችን ነው። ለማንኛውም ቪዲዮውን እንመልከተው።